ሰላም እንዴት አመሻችሁ? ደህና ናችሁ ወይ? ዛሬ በጣም ሴንሲቲቭ የሆነ ጥያቄ ተጠይቄያለሁና እሱን ጥያቄ ወደ እናንተን ለመመለስ ነው የመጣሁት። እሱም የመሬት ደፍተር የገዛችሁ ልጆች በመሬት ደፍተር ወይም ደግሞ የገበሬ ቦታ ለገዛችሁ ልጆች ሊዝ አውጡ ብዬ የመሬት ደፍተር አውጡ በአዋጁ መሰረት ተጠቀሙበት ብዬ ባልኩት የደረሰበት ሰው ነው የሚያውቀውና እኔ ብዙ ልጆች ሲንቀጠቀጡ ስላዩ ሲንቀጠቀጡ ስለሰማው ከገዙ በኋላ ይሄን ያህል ብር ጨምሩ፣ በአመቱ ደግሞ ይሄን ያህል ብር ጨምሩ እየተባሉ ህጋዊ ቦታ ከሚገዙበት በላይ ለህገ ወጥ ቦታ ያወጡት። በዛ መሰረት አንዷ ምን አለ መሰላችሁ? ለዚህ ስለ ኮንትራት አለም ስለቤት እና ስለቤት እና ስለመሬት ሲነሳ በጣም ይሰማኛል። ወደ ጥያቄ ስገባ ቦታ ከገዛው 8 አመት ነው አለች። 8 አመት ሆነኝ። ከዛ ሊሰራ ሲል ጦርነት መጣ። ምንም አይደረግም፣ ምንም አይደረግ ቀረ። መሬቱን መኪና መንገድ ስለመታው ቅያሬ ተሻል ተባልኩ። ስጠይቅ መሬቱ የሚሰራው መቼ ጀመሩ ይሉኛል። ብቻ ምንም አልገባኝም እያለች ነው። በነገራችን ላይ ያው መሬትሽን የተሰጣችሁትን ቦታ መንገድ አስፋልት ከመጣው ቅያሬ ቦታ እየተሰጠ ነው። አንፈልግም ላሉት ሰዎች ደግሞ ከዛው ከቦታው ጠጋ ብለው በተመታባቸው መሰረት እንትንም እንደሚባል ይሄ ካሳ እየተሰጣቸው እንፈልጋለን ላሉት ደግሞ ሌላ ቦታ እየተሰጣቸው አንፈልግም ላሉት ደግሞ ለተመታባቸው ቦታ ካሳ ተሰጥቷቸው ወደ ኋላ ፈግፈግ ብሎ እየሰሩ ነው ያሉት። እንዴት እንደሆነ እናንተ አካባቢ ባላቅም አሁን ላይ እየተሰራ ነው ያለው። ምክንያቱም ይሄ ምን ኮሊደር ልማት ተብሎ ከመጣ ቀን ጀምሮ አለ እየተሰራ ነው ያለው እና እፍ የደረሰበት ያውቀዋን ህመሙን። እኔም እንዳንቺ ነኝ ሀገሬ ለመግባት በንጥልጥል ቀረው። አላህ ይድረስልኝ ለዚች ዱንያ በዚህ ደረጃ መጨነቅ ሳስበው ብዙ ይሰማኛል ብላለች። እውነት ነው። በተለይ ህገ ወጥ ደፍተር ላይ ገዝቶ ስንት መከራ ያለ ላንብበው ብዬ ነው ኮሜንቱን። ያው ሪፕላይ ተመልሷን አውዴ ብልታ ብሏን። ዛሬ ግን የመጣሁበትኝ ያው እውነት ለመናገር ትክክለኛ መልስ ትክክለኛና ትክክለኛ ጥያቄዎች ነው እኔ እንደነገርኳችሁ መመለስ ያለብኝንና ማድረግ ያለብኝ እኔ እናንተ የምትጠይቁኝን ጥያቄ አድርግልኝ የምትሉኝን ማድረግ ስለሆነ ስራዬ ማለት ነው። አንዷ ደግሞ ምን አለች? የሁሉም ሰው የደረሰበት ስለሆነ በዚህ በመሬት ደፍተር ላይ ብዙ ሰው የተንቀጠቀጠ ስለሆነ ተንቀጥቅጣችሁ እህቶቼ፣ ያው የሚስተካከለውን ነገር ፈጣሪ ይስጣችሁ። ማስተካከል ባለበት መንገድ ያስተካክሉ። ምንም ዛሬ ነገ አያስብልም። ምክንያቱም ለህገ ወጥ ቦታ የምታወጡት ወጭ ማለት ነው ከህጋዊ ከምገዙበት በላይ ነው። በጊዜው በቀላል ብር በ300 ሺህ ብር ነው አይደል የምንገዛው። ያነ 300 ሺህ ብር የገዛ ነውን አሁን ላይ እስከ አሰራችሁበት በኋላ ቤቱን ጨምሮ እየተባለ የሚጨመረው ብር በጣም ብዙ ብር እንደሆነ ስለማውቀው ነው። ለምሳሌ በ300 ሺህ ብር ተገዝቶ ቦታ ቤት ተሰራበት ተሰርቶ ካበቃ በኋላ ከቆየ በኋላ አሁንም ጨምሩ እየተባሉ ብዙ በየአመቱ በየ2 አመቱ ብር እንደተጨመረ ነው የሚኖረው። ምንም አማራጭ የላችሁማ፣ ተጨምራላችሁ። ለዛ ሲጨቃጨቁ መኖር ነው። ከዚህ ሁሉ ምንድነው? በነገራችን ላይ ያው ህገወጡን ህጋዊ ለማድረግ የገዛችሁበትን ያህል ብር ያስፈልጋል። ለምሳሌ 300 ሺህ ብር ከሆነ የገዛችሁት 300 ሺህ ብር ደግሞ ጉቦም ከፍላችሁ በዛም ተብሎ ለማስተካከያ የገዛችሁበትን ብር ያህል ያስፈልጋል። ህገወጥ ቦታ ገዝታችሁ ህጋዊ ለማድረግ ህገወጡን ቦታ የገዛችሁበትን ያህል ብር ያስፈልጋል። እሱ ብር ካላችሁ ማን በቀጥታ ነው ደፍተራችሁን ይዛችሁ የምዞሩት እንዴ? የኔ እህቴ ያንን የገዛችበትን ያህል ብር ከፍላ እኮ ነው ህጋዊ አድርጋ ተመልሳ አሁን ወደ ዱባይ ሄዳ ቤቷን ሰርታ አሁን ደግሞ ተመልሳ መጥታ አይታ ማስተካከል አለብኝ ብላ ተመልሳ ሄዳ እየሰራች ነው ያለችው። ግን ምንድነው አሁን የኛ ዘመዶች ህጋዊ ለማድረግ ብዙ ብር ሲጠይቋቸው ኧረ እንደዚህ እኮ አይደለም መንግስት ያወጣው አዋጅ ምናምን ይሉና ተመልሰው ምን ይላሉ? ተመልሰው ሌላ ጊዜ ብሎ ይመለሳሉ። ግን ዋናው ባለቤቲቱ የገዛችው ሴትዮ ስትመጣ ግን ይሄን ነገር ሰርቼ ሲሆነ ከፍ ለህጋዊ ማድረግ ስላለብኝ ብላ ጨክና የገዛችበትን ያህል ብር ከፍላ ህጋዊ አድርጋ ጉቦ ነው አብዛኛውን የሚፈጅብን እኛ ጉቦ ነው። ያው የጉቦ ሀገር ላይ ያለንበትን ሀገር ታውቃላችሁ እንግዲህ የውሸት ዓለም ስለሆነ በውሸት ተሰርቶ
ነው የሚያልቀው። ያ ማለት ውስጥ ለውስጥ ብዙ ፕሮሰስ ብዙ ቀን የሚፈጅባችሁን ቶሎ በአንድ ሳምንት ውስጥ ይጨርሱላችኋል። እናንተ ወጠፍ አረጋችሁ መላዋን ማለት ነው። መላይቱ ነው ዋናይቱ መላ ወጠፍ አለላቸው። በሳምንት በሶስት ወር 4 ወር የሚፈጀውን በ5 ቀን በ6 ቀን አሰርቶ እናንተ አትንገላቱም። አቤታችሁ ሆናችሁ ብቻ የጉዳይቱ ቀን እየሄዳችሁ ታስፈጽማላችሁ። ከዛ ውጭ እናንተ አታስፈልጉም። ሰውየው ውስጥ ለውስጥ ያሰራል። ብሩን እሱ ካሹን ፍስ ያደርጋል። እናንተ በዛን ሰዓት የኛ ዘመዶች ህጋዊ ሊገዙልን ሲፈልጉ ብዙ ብር ሲሏቸው ህገወጢቱን ትንሽ ብር ሲሏቸው ከገዙልን በኋላ ያንን ህገወጡን ደግሞ ህጋዊ ልናደርግ ስንሄድ ብዙ ብር ሲጠይቁን ኧረ ብለው ተመልሰው ይመጡና ከዚህ ደረጃ የሚያደርሱን አብዛኛውን ጊዜ ቤተሰቦቻችን ናቸውና ቤተሰቦቻችሁን የገዛችሁትን ነገር ህጋዊ እንዲያደርጉላችሁ መናገር አለባችሁ ማለት ነው። በዛ መንገድ ነው መሰራት ያለበት እውነት ለመናገር እና ወልዲያ ላይ አይሰማ አካባቢ ቦታ ገዝቻለሁ አንቺ ጋር ያኔ የገዛሁ ቦታ በወልዲያ ሊዜ የገባ ነው ወይስ አይደለም ብለሽ ለጠይቅሽ ልጅ ደግሞ ወልዲያ ውስጥ የገዛሽው ቦታ የመሬት ደፍተር ካልሆነ በስተቀር ለምሳሌ ከመምህራን ምንድነው የሚባሉት እነዚህ ከምሪቶች ሲባል አሁን ለመምህራኖች ጦሬታ ያወጣሉ። እንደዚሁም ደግሞ የእንትኖች የወታደሮች ጦሬታ አሁን ለምሳሌ እኔ የገዛው ከወታደር ነው። የወታደሮች ከሰው ከሆነ የገዛሽው ከሆነ ህጋዊ ነው። ነገር ግን ቀጥታ ከደብተር ከሆነ የገዛሽው ደግሞ ከገበሬ ነው ወይ ደግሞ ያው የገበሬ አካባቢ ነው አይሰማ። አሁን ላይ በከተማ ገብታ እየሸጡ ወጥተው ነው እንጂ ቶሎ ብለው ማለት ነው። ስለዚህ ሀገበሬ ከሆነ የገዛሽው ደብተር አለሽ ግድ ነው። ወልዲያ ውስጥ ከሆነ የገዛሽው አይሰማ አካባቢ ደብተር አለሽ። ከገበሬ ከሆነ ደብተር ከሌለሽ ደግሞ ወይ ነጭ ወረቀት አለሽ። ነጭ ወረቀት ደብተር ሳይኖርሽ በነገራችን ላይ ነጭ ወረቀት ሊኖርሽ አይገባም፣ ግን የሆነ ነገር ሊኖረው ይገባል። ወይ ደግሞ ከግለሰብ ከሆነ የገዛሽው እርግጠኛ ነኝ ካርታና ፕላን አለው። ከግለሰብ የተገዛ ነገር ካርታና ፕላን አልቦ ስለማይሸጥ ማለት ነው። ስለዚህ ጥያቄ ካላችሁ አሁንም አስቀምጡልኝ። እወዳችኋለሁ። ማዘዝ የምፈልጉት ነገር ሰርፕራይዝ እንዲያደርግላችሁ የምፈልጉት ሰው ካለ ደግሞ ስራ ስጡኝ፣ ስራ ፍጠሩልኝ። እኔ ስራ ነው የምፈልገው። የሚያስፈልጉትን ነገር በአግባቦች አቀርባለሁ፣ በመረጃ አቀርባለሁ። ስራ ፍጠሩልኝ። እንደ ማንኛውም ዩቲዩበር ስራ ፍጠሩልኝ። ሰርፕራይዝ እንዳደርግላችሁ፣ እንዳያዝደርስ፣ ብቻ የምፈልጉት ነገር እንዳደርግ ስራ ፍጠሩልኝ። እወዳችኋለሁ። ባይ ባይ።